ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ከእናንተ ጋር ይሁን። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ እንደው ዶሮ አማረኝና ዶሮ መስራት አለብኝ ብዬ ዛሬ ቅዳሜ ነውና እና ይኸው ውጪ ላይ መስራት ጀመርኩ ማለት ነው። እዚህ ጋር ምንድነው መሰላችሁ አቤሌ እንትን ነው በርበሬ ላመጣ ጠብቅ አልኩት። እሱ አመሳውን ይዞ ይጨፍራል እቴ በርበሬ እስከማመጣ ድረስ ሽንኩርቱ እንዳይቃጠል ጠብቅልኝ እንደዚህ አድርገው ብዬው ብሄድ እሱ ይኸው ተመልከቱ ምን እንደሚያደርግ ማለት ነው። በዚህ በጉልበቱማ ድስቴን እንኳን እግዚአብሔርን ያወጣት ማለት ነው። በነገራችን ላይ ዶሮ በድስት መስራት እንዴት ደስ እንደሚልማ ቤቴን ነው የምላችሁ። ከብረት ድስቱ ይልቅ ድስቱ በጣም ነው የሚመቸው። ለኔ ግን ድስት ነው የሚመቸኝ። ያው ሁሉም ሰው እንደለመደው ነው እንጂ ማለት ነው። እኔ በጣም ነው ድስት የሚመቸኝ። የአንድ ቀን እናቴ ጋር ሄጄ በዛው ገዝቼ መጣሁ። ለምንድነው? ለእንቁጣጣሽ ማለት ነው። ከዛ ለእንቁጣጣሽ ሰራሁበት ለመስቀል ይሄ ሶስተኛው ነው ማለት ነው። ይይዝብኛል ብዬ እፈራለሁ። እንቁጣጣሽ ላይ በጣም ነው የያዘብኝ አዲስ ስለሆነ ማለት ነው። እኔ ማሟሻቱን አልቻልኩበትም ነበረ። እኔ ዝም ብዬ አጋልኩትና ማሰሻ አስሺው አሉኝ አሰስኩ እንግዲህ ልክ ልሰራ ስል በሙቅ ውሃ አጥቤ ሽንኩርቴን ጨምሬ እሰራዋለሁ። ድብን አርግቶ ነው የያዘልኝ ገና ሽንኩርቱን ገልብጬ ውስጡን አጥቤ እንደገና መልሼ የሰራሁበት ማለት ነው። እና እንደዛው እየመሰለኝ የሚይዝብኝ ነው የሚመስለኝ እና ለዛ ስል አቤኔን ጠብቅ እለዋለሁ። ይኸው ተመልከቱት በጉልበቱ እኮ ጡንቻ አለኝ እያለ በዛ ላይ ደግሞ እዚህ ከተከራይ ጋር እያወራ ነበረ። ከዛን መጣሁና ተቀበልኩት። ድስቴን እግዚአብሔር አወጣት። ከዛን ዘይቴን ጨመርኩና ሽንኩርቴን ማሸት ጀመርኩ። እዚጋ ደግሞ በርበሬን ጨመርኩ የምፈልገውን ያህል በርግጥ ሙሉ አልሰራም ግማሽ ነው የምሰራው። ያው እንትን ስለሌለኝ ጎረቤት እንደዚህ የለንምና እዚህ ጋር ነጭ ሽንኩርት ጨፍጭፍ አልኩት። እሱ ግን ያው ተመልከቱ በዚህ ቅርጽ አርግቶ ይጫወትበታል ማለት ነው። ከዛ ድንገት መጣሁና አንተ አጨፈጭፍም እንዴ እለዋለሁ። ተመልከቱ እንዴት ደንግጦ እንዴት እንደሆነ። ከዛም በዚህ መልኩ እሱ መጨፍጨፍ ጀመረ። እኔ ያው ሶስት ነንና ለኛ ብቻ የሚበቃን እንቁላል ቀቀልኩ። እዚህ ድስቴን እየጠበቅኩ ደግሞ እንቁላሌን ልጣለሁ ማለት ነው። ያው እኔ ሳየው ቶሎ ቶሎ ይጨፋጭፋል እንትኑ ሽንኩርቱ ነጭ ሽንኩርት ነው። ከዛ ለእንቁላሌን በነገራችን ላይ ድንገት ነው ገባችሁ እቺን ዶሮ መስራት የፈለኩበት ጠዋት ከተማ ሄጄ ሽንኩርት ገዝቼ ተመልሼ መጥቼ ነው። ከዛን እስክመለስ ብዬ በዚሁ በብረት ድስት እዚሁ ውጪ ላይ እንቁላሉን ጥጄ ሄድኩ። እኔ ስመጣ እንግዲህ በስሏል። ከዛን ሽንኩርት ስለጥ ምናምን አልቀረጽኩም ነበረ እሱም ረድቶኝ ነበረ። እዚህ ጋር እንግዲህ ውሃ ጠብ ጠብ እያደረኩ ነው ማሸው ማለት ነው። ከዛ ነጭ ሽንኩርቱ ያው ምን ምን እንደሚያደርግ ከዛ ነጭ ሽንኩርቴንም ጨመርኩ። ቁሌቱ አበቃና ለቁሌት የሚሆን እስቲ ቅቤ አምጣ ብዬው ከዛን እዛ ጋር ማንኪያ አጠበና መጣ። እንደው ግርድ ነው ያለው ብታዩት ይኸው ምን ያህል ከድስቱ እንደራቀ ማለት ነው። ከዛም በቁመቱ ልክ እኮ ነው ይዞ የመጣው እንትኑ ቅቤውን ማለት ነው። ከዛን እኔ በቃል በኋላ እንጨምረዋለን ብዬ አስቆምኩት። ከዛን ሰጠኝና ራሱ ቁጭ አለ ማለት ነው። ከዛ እንዲህስ ደግሞ ዶሮቷ ስትታረድ ዶሮ ሆዷ ውስጥ እንቁላል አላገኘውም። ሴት ናትና የታረደችው አራጁ ማን ቢሆን ጥሩ ነው? የራሱ እኮ ነው። ባለቤቴ በጠዋት ወደ ገበያ ስለሄደ እሱ ነው ያረደው ማለት ነው። ከዛ አበይም አላለኝም እንቁላል እኔ አልበላም አልኩት።
ከዛን እንትን ነው ዶሮታ እንቁላሉን ስናወጣው ይሄኛው በስሎ ነበር። ውሃ የፈላ ውሃ ውስጥ ነው ያደረግነው። ከዛ ምን ሆነ ተሰነጠቀ፣ ውሃ ገባበት። ይሄንን አላደርግበትም ብዬው ከዛን እሱ ለብቻውን እየላጠች እሷን ሊበላ ማለት ነው። እንደው እያወራ ከዛን ላጠ እጁ እየላሰ ምናምን ያው ምንም ሳያስቀር አይኔ ጉዴ። በዚህ መልኩ እሱ እንቁላሉን ይዞታል። አሁን እቺ አስኳላን ጥቁር ነው የሚወዳት አስኳላን መስጦ ያለችዋን ቢጫ ለመብላት ቀላል አይወድም። አሁን ምን እንደሚያደርግ ታያላችሁ። ዶሮ መታ እኮ ዶሮ እሺ ሲላት ሲያስፈራራት እዛን አሁን አስኳላን ለብቻ ነው የሚያስቀራት። ያው ነጩን እየላጠ ማለት ነው። የተመልከቱ ያው አስኳላ ለብቻ አስቀራታል። ቀላል አይወድም እንቁላል አስኳሉ ማለት ነው። ከዛ እዚህ ጋር ልጥልሻለሁ አለኝ። ታው ታባላሽብኛለህ ብዬ አልኩት። ከዛ ኧረ ልጣለሁ ሲለኝ በጭልፋው ቀጥቀጥ አርግቶ ሊልጥ ከዛ እንደ ይዛጋ እንትን ያደረኩትን ሰጠሁት መላጥ ጀመረ ማለት ነው። እንደው እንቁላል ዶሮ ውስጥ የሆነ ይሄ ከነ ልንጣጩ ሲነሳ ከዛን የሆነ ነገር ይደብራል። በስነ ስርዓት ካልተላጠ ማለት ነው። ለዛ ብዬ እኔ ራሴ ቀስ ብዬ ልጣለሁ ብዬ ብስለው እጥልሻለሁ አንተን የቀራችውና ብሎ ረዳኝ ማለት ነው። እዚህ ሽንኩርት ምናምን የላጥንበት ቆሻሻ ፔስታል ውስጥ አጠራቀም። እዚህ ደግሞ እሱ ለላሚቶ አሸና መጣ። እዚህ ምሳ ሰዓት ደረሰ። 6 ሰዓት ከምናምን ሆኗል። ከዛ አሁን ደግሞ ለዶሮቹ ውሃ ይዞ ሊሄድ ከዛን ለውሻ ደግሞ እንጀራ ሊወስድላት ገባ። ሳየው ውሃ በጣም ትንሽ ናት እኮ ዶሮቹ ደርሶበት አይጠጡም ማለት ነው። ከዛን ኧረ ውሃውን ጨምርበት ብዬው እንደገና ጨምሮበት ይዞ ሄደ። ከዛን እሱን አድርሶ ከመጣ በኋላ እቃ ያባላሸነው እቃ የሽንኩርት ማሽን ምናምን የፈጨንበትን የተነካካ እቃ እንዳለ አጠብነው። እኔ አሸዋለሁ በሳሙና እሱ ደግሞ ያለቀልቃል። ከዛን እኔ ኧረ ሽንኩርት የተቃጠለ ቁሌት የተበላሸብኝ ብዬው ትቼው መጣ። እሱ እዛ ጋር ሰብስቦ ሊያስገባ ማለት ነው። ተመልከቱ የታጠበውን እቃ ሰብስቦ አስገባ። በዚህ መልኩ ከዛ እኔ ቁሌቴን መጠበቅ ጀመርኩ። ውጪ ላይ የቀሩ እቃዎች ነበሩ። ሰፌድ፣ መክተፊያ፣ ቢላ ምንም ይወጣጣ ነበረና እሱን ሰብስቤ ሰጠሁት አንድነቱን እንዲያስገባ ብዬ ወደ ቤት በቃ ሲያግዘኝ ዋለ ማለት ነው። እዚህ አሁን ድፍት ያለ የሆነ ስራ የሚሰራ አይመስልም። ስልክ ይዞ እኮ ነው ቲክቶክ እያየ ነው። ፀሀይ ውስጥ ስለሆነ በደንብ አይታይም። ከዛን ቲክቶክ የከፈተው 3 ቀን ነው። 3 ቀን ሆኖታል። ይኸው እንዴት እንደሚፎክር 1000 ከሞላ እውነት ላይቭ እገባለሁ ይለኛል ማለት ነው። ከከፈተ 3 ቀኑ ግን ፎሎሩ ማለት በጣም ነው የጨመረ ብታዩት 800 ምናምን ገብቷል ያኔ ማለት ነው። ከዛን እኔ ተቀብዬው በጠዋት ተነስቼ ዶሮዋ ነገር አጠልኳት። እሷን ቤት አስቀምጬ ነው ገበያ ሽንኩርት ልገዛ ያልኩትና ሂድ እሱን አምጣ ብዬ ስልኩን ተቀበልኩት። ይዞ መጣ እዚህ ጋር በቃ አሁን አጥቤ ልጨምር ማለት ነው። ከዛን አጥቤ እኔ እስከማጥብ ድረስ ከዛን ስጋዬን በዚህ መልኩ ጨመርኩና አሁን እንትን ፀሐዩ ትንሽ ቀለል አለና ከዛን እሱም ወደዚህ ወደ በረንዳ መጣ። እኔም እቃውን ትንሽ እቃ ወደ በረንዳ መጣውና ከዛም በዚህ መልኩ መጠበቅ ጀመርኩ ማለት ነው። ፀሐዩ በጣም ነው የሚያስፈራ። ከጀመርኩ በኋላ ቆጨኝ። ምክንያቱም ፀሐዩ ማለት ነው። ምንም ማድረግ አልቻልኩም። በዚህ መልኩ እየጠበቅኩ
ከዛ ነው ውሃዬን ጨመርኩበትና መመሳውን አውጥቼ ከድኜ እንግዲህ ከሱ ጋር ቁጭ ብዬ ስልክ ላይ ምን ላድርግ ታዲያ። እነዚህ ድስቴን ካየሁ በኋላ ቁጭ ብዬ ከሱ ጋር ቲክቶክ ማየት ያልጀመርኩ፣ በዛ ላይ ደግሞ እያዛጋኝ ማለት ነው። ከዛን አለቀ። አሁን ቅቤን ጨመርኩ። ከዛን አሁን ደግሞ እንቁላሌን ጨመርኩ። በቃ ጨረስኩ በስተመጨረሻ ማለት ነው። እዚህ ጋር እንትኑ ማንኪያው ላይ ቅቤ ቀርቶ ነበር። ከዛ እንዴ ለምን ልጣለው ብዬ ወጥ ውስጥ ነከር አድርጌ ያስወጣው ማለት ነው። ከዛም በሰለ እንቁላሌን ጨመርኩ። ከዛ እነሱ ደግሞ መጥቶ እሳቱን በቃ እሳት ማጥፋት አለብኝ ብዬ እሳቱ ወስዶ ውሃ ጨመረበት እንዲጠፋ ማለት ነው። ከዛ እኔ ድስቱን አፋፉ እንደዚህ ወለወልኩ። እዚህ በጠራራ ፀሐይ ውስጥ ከዛን በዚህ መልኩ ጨረስኩ። በነገራችን ላይ እስቲ ባካችሁ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረግ ኮሜንትም ጻፉልን እስቲ። ምክንያቱም የምናስተካክለው ነገር ካለ ያሸታል። እዚህ ጋር ጉድ እኮ ነው። ይኸው እዚህ ጋር ነው ይላል። ይኸው እዚህ ጋር ይታያል። እንቁላሉ እኮ እዚህ ጋር ነው ያለው አይለኝም። እዛን እስቲ ዩቲዩባችን ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ፣ ኮሜንትም ጻፉልን። የምናስተካክለው ነገር ካለ እናስተካክላለን። በምንሰራው ነገር ደግሞ ጥሩም ከሆነ በዚሁ እንቀጥላለን ማለት ነው። እና ድጋፋችሁ ከኛ ጋራ ይለይ ይላለው ባካችሁ በቅንነት ማለት ነው። ከዛ እሱ እዚህ ጋር ልብስ የምናሳጣባት ገመድ ላይ ተንጠልጥሎ እዚህ መልኩ አፈንድዶ ቁጭ ብሏል እላችኋለሁ። በስተመጨረሻ ያለገ እዚህ ጋር ደግሞ የሚጨስ እንትን አላገኘው ፍም ነገር። ከዛን እንግዲህ አስፈልግም ብዬ ውሃ ደፋሁበት በዛው። ምክንያቱም አመዱ ላይ ውሃ ደፍተን ስለምናደርገው ብዬ ስጋ ራሴን አስመታኝ። እውነቴን እኮ ነው። ከዛን አለቀ። በዚህ መልኩ ሰራን። ተመስገን አምላክ።